ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጎግል ሚት እያስተማር እንገኛለን። ስለሆነ ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው ሐረግ ምንድነው የሚለውን የምናይ ነው የሚሆነው። ስለዚህ ሁላችሁም ሐሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ሐረግ ማለት ከዚህ በፊት አንድ ቪዲዮ ሰርቼላችኋለሁ። ሁለት እና ከዚያ በላይ የሆኑ ቃላትን ሊይዝ የሚችል ነገር ግን ሙሉ ሐሳብ የማያስተላልፍ እንደ አረፍተ ነገር ሙሉ ሐሳብ የማያስተላልፍ ያ ተጀምሮ የቀረ ነገር ሐረግ እንለዋለን ብለናል። ስለዚህ ይህን የምናነብ ነው የሚሆነው ማለት ነው። ምን እያደረግሽ ምን እያደረግሽ። ይህ ሐረግ ነው። በዚህ ሐረግ ውስጥ የተጠቀምናቸው ቃላት ምን፣ አንድ፣ እያደረግሽ፣ ሁለት ቃላትን ተጠቅመናል ማለት ነው። ሁለት ቃላትን ተጠቅመናል። እንደገና ስናነበው ምን እያደረግሽ የሚል ተጀምሮ የቀረ ሙሉ መልእክት የማያስተላልፍ ሐረግ እንለዋለን ማለት ነው። መቼ ልትመጣ መቼ ልትመጣ። ይህም ሐረግ ነው። በዚህ ሐረግ ውስጥ የቃላት ብዛት መቼ፣ አንድ፣ ልትመጣ፣ ሁለት ቃላት ተጠቅመናል ማለት ነው። መቼ ልትመጣ የተጀመረ ነገር ነው። ወይም ሙሉ ሐሳብ ቢሆን ኑሮ መቼ ልትመጣ ትችላለህ፣ መቼ ልትመጣ ነው፣ እንደዚህ ነገር ሙሉ ሐሳብ የሚያስተላልፍ አረፍተ ነገር ቢሆን ነውና ትችላለህ የሚል ሌላ ቃል ጨምረን ወደ አረፍተ ነገር መቀየር እንችል ነበር። ነገር ግን ይህ መቼ ልትመጣ ብሎ ተቋርጦ የቀረ ሐሳብ ማለት ነው። ስለዚህ ይህ ምን ይባላል ማለት ነው? ሐረግ እንለዋለን ማለት ነው። ጫማሽን ምን ያህል ጫማሽን ምን ያህል። የቃላት ብዛት ጫማሽን አንድ፣ ምን ሁለት፣ ያህል ሶስት። አሁን ይህ ጅምር ነው አይደል? የተጀመረ ነገር ሙሉ ሐሳብ አያስተላልፍም። ጫማሽን ምን ያህል ተጀምሮ የቀረ ይህ ሐረግ እንለዋለን። ግን ሙሉ ሐሳብ የሚያስተላልፍ ቢሆን ኑሮ ጫማሽን ምን ያህል ወይ ብር ገዛሽው፣ ጫማሽን ምን ያክል ብር ገዛሽው፣ ወይም ጫማሽን ምን ያህል ገዛሽው ወይም ብር ገዛሽው የሚለውን ቃላት ብንጨምር ሙሉ ሐሳብ ወይም አረፍተ ነገር ይሆንልን ነበር። ነገር ግን ሐረግ ማለት ከአረፍተ ነገር ያነሰ ወይም እኩል ቢሆንም ሙሉ ሐሳብ ሊያስተላልፍ የማይችል ተጀምሮ የቀረ ማለት ነው። ስለዚህ ጫማሽን ምን ያህል የሚል ተጀምሮ የቀረ ሐረግ መሰረት ማለት ነው። ጥዋት ተነስተህ መሮጥ ጠዋት ተነስተህ መሮጥ። ይህም ጅምር ነው እንደምታዩት ማለት ነው። የቃላት ብዛት ካየን ጠዋት፣ አንድ፣ ተነስተህ፣ ሁለት፣ መሮጥ፣ ሶስት ቃላት ተጠቅመናል ማለት ነው። ምክንያቱም ሐረግ ለመባል ሁለትና ከዚያ በላይ የሆኑ ቃላት መሆን አለባቸው አይደል? ስለዚህ እዚህ ጋር የተጠቀምነው ሶስት ቃላትን ነው ማለት ነው። እንደገና ስናነብ ጠዋት ተነስተህ መሮጥ፣ ይህም ተጀምሮ ነው የቀረው ማለት። ስለዚህ ሐረግ እንለዋለን። ራሴን በጣም ይህም ሐረግ ነው የምንለው። ምክንያቱም ተጀምሮ የቀረ ነገር ሙሉ ሐሳብ አያስተላልፍም። ስለዚህ የቃላት ብዛት ራሴን አንድ፣ በጣም ሁለት። ነገር ግን ሙሉ ሐሳብ ቢሆን ኖሮ ራሴን በጣም አሞኛል የሚል ሌላ ቃል ወይም ግስ ወይም ማሰሪያ አንቀጽ እንለዋለን በአረፍተ ነገር መጨረሻ የሚጠቀመው ማለት ነው። ይሄ ቢጨመርበት ሙሉ ሐሳብ ያስተላልፍን ነበር። ነገር ግን እዚህ ላይ ራሴን በጣም ብሎ ተጀምሮ ነው የቀረው ማለት። ስለዚህ ምን እንለዋለን? ሐረግ እንለዋለን ማለት ነው። ፀጉሬን መስተካከል። የቃላት ብዛት ፀጉሬን አንድ፣ መስተካከል ሁለት ቃላትን ነው የያዘው ማለት ነው ይህ ሐረግ። ነገር ግን ሙሉ ሐሳብን እንደምታዩት አያስተላልፍም። ፀጉሬን መስተካከል የሚል ሐረግ መሰረት ማለት ነው። ገላችሁን መታጠብ። ገላችሁን መታጠብ
የቃላት ብዛት ገላችሁን 1 መታጠብ 2 ቃላትን ነው ማለት ነው። ከዚህ ሀረግ ላይ የተጠቀምነው ገላችሁን መታጠብ። ስለዚህ እንደምታዩት ሙሉ ሀሳብ አያስተላልፉም ማለት ነው። ተመሳሳይ ከለር ያረኩት ከዚህኛው ላይ አራቶች እነዚህ አራቱ ሀረጎች ጠዋት ተነስተህ መሮጥ፣ ራሴን በጣም፣ ፀጉሬን መስተካከል እና ገላችሁን መታጠብ የሚሉት ግስ ወይም ማሰሪያ አንቀጽ ብንጨምርባቸው አዎንታዊ አረፍተ ነገር ነው መመስረት የሚችሉት ለማለት ነው። ከላይ ደግሞ በቀይ የጻፏቸው ምን ያደረግሽ፣ መቼ ልትመጣ፣ ጫማሽን ምን ያህል የሚለው እነዚህ ተጀምሮ የቀሩት ብናስተካከላቸው ሌላ ቃል ወይም ሌላ ማሰሪያ አንቀጽ ወይም ግስ ወይም ሌላ ቃል ሊስማማው የሚችል ቃል ብንጨምርባቸው ምን አይነት አረፍተ ነገር ይመሰርታሉ ካልን ጥያቄው አረፍተ ነገር ነው። ምክንያቱም ምን፣ መቼ፣ ጫማሽ ምን ያህል እነዚህን ስንጠቀም ጥያቄው አረፍተ ነገር ነው የሚመሰረት። ከዚህ በፊት ባየናቸው ቪዲዮዎች ለማሳየት ይኸው በቀይ የጻፏቸው ብናስተካክላቸው ጥያቄው አረፍተ ነገር ይመሰርቱልናል። እነዚህ ደግሞ ከታች ያሉት ተመሳሳይ ከለር አራቶች ደግሞ አዎንታዊ አረፍተ ነገር ሊመሰርቱልን ይችላሉ ብናስተካክላቸው ነው እንጂ እነዚህ ሁሎችም ተጀምረው ስለቀሩ እንላቸዋለን ማለት ነው። በአጠቃላይ ሀረግ እንላቸዋለን ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን ያያችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ሁሌም ከቪዲዮ በታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው